ቅመሞችዬ ሁሉንም ነገር ቀለል አድርጋችሁ ሰውት። በመጨናነቅ አይደለም ህይወት የሚገፋው። ያሁኑንስ እንጀራ አደረኩት ደረቀ መሰለኝ እናንተን ሳወራ። የተመቻቸ ህይወት ደግሞ የሚኖረን በአላህ ፈቃድ ነው። ደግሞ ዋናው መተሳሰብም ካለ ፍቅር ካለ ይሄን ሁሉም ሰው ያውቃል ማለት ነው። ልትክዱኝ አትችሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ምጣርጥዴናል አህሪቡ ትኩሱን በድቁሱ ልበላችሁ። ሀባይቦች ደህና ናችሁልኝ? ስራ አፊያ እንዴት ይዟችኋል? እኛ ጋር አልሐምዱሊላህ ደህና ነን። እንግዲህ ዛሬ ምጣርጥደን እንጀራ ለፍ ለፍ እያደረግን ነው ማለት ነው ሀባይቦቼ። እና ቪዲዮውን ላይክ ሸር አድርጉልኝ ሀባይብ ቅመሞች እየገዙኝ ከጎኔ ሆኖ ሁልጊዜ እንደምለው ማለት ነው። እና ከትናንት ወደ በሰራሁት ቪዲዮ ላይ ብዙ ኮሜንት ሳነብ ስስቅ ነበር ማለት ነው። ያሳቀኝም ኮሜንት የሁላችሁም ነው። የሁላችሁም በቃ አረብ ሀገር ያሉ ሴቶች ሁልጊዜ የሚያስቡት እንደው በቃ ስቃይ መከራ ነው። ለምን እንደሆነ አላቅም። እንደው አንድ ቀን እንደው ጥሩ ነገር ለማውራት ለምን እንደሆነ አላቅም። እና እኔ ያወራሁት ሌላ ጉዳይ፣ እናንተ ያወራችሁት ሌላ ጉዳይ ማለት ነው። አልተምጣጣለኝም ምን እንዳሰብኩት ማለት ነው። እና እኔ ያሰብኩት ልል የፈለኩት ትዳር ለሴት ልጅ መሰተሪያ ነው። ትዳር ጥሩ ነው ያልኩት አይደል እንዴ? ትዳር ጥሩ ነው ታውቃላችሁ። ለሁሉም ጥሩ ነገር ሲገጥማችሁ ደስ ይላል። ትዳር ይዛችሁ መጥፎ ነገር ይግጠማችሁ ወይም ያልተመቻቸ ህይወት ይኑራችሁ ማለት አይደለም። ትዳር ለሁሉም ነገር አስፈላጊ ነው። ሁሉም ሰው የሚፈልገው ነገር ነው አይደለ? እና እናንተ ያሰባችሁት ምንድነው? ትዳር ከተገባ በኋላ የማይመች ኑሮ፣ ስቃይ፣ ለቅሶ፣ መከራ አርጋችሁ በዛ መልኩ ስለወሰዳችሁት ዙሮ ከስደትም ስትመጡ ጥሩ ትዳር እንዲገጥማችሁ የተመቻቸ ህይወት እንዲገጥማችሁ በቃ የተሻለ ኑሮ እንድትኖሩ ነው እንጂ ከፍቷችሁ ወይም ትዳር ገብታችሁ እንድትሰቃዩ አይደለም። ማንም ሰው አይፈልገውም። ያኔ ትዳር ውስጥ ገብቶ እንዲሰቃይ አይፈልግም። ትዳር ይዞ ጥሩ ህይወት እንዲቀናው ወይም ጥሩ ህይወት እንዲኖረው ይፈልጋል አይደለ? እኔ እንደዛ ነው ያልኩት። ትዳር መያዝ አስፈላጊ ነው። አላህ ሁሉንም ነገር አመቻችቶልን ሲሆን ደስ ይላል። ትዳር ስንገባ ደግሞ ነገ ጧት አያምርብንም፣ ነገ ጧት እንበሳቆላለን፣ ነገ ጧት ይከፋናል፣ እናለቅሳለን ብለን አይደለም። ግን ከሰራን ጥሩ ነገር ካሰብን አልሐምዱሊላህ ብለን አላህን ካመሰገን የተሻለ ህይወት መኖር እንችላለን እንጂ ገና ዛሬ ትዳር ሳንገባ ወይም ትዳር ይዘው ያዩት ልጆች ትዳር ከገባን በኋላ ስቃይ እኮ ነው ስላላየሽው ነው ምናምን ነገር ስትሉ በጣም ገረመኝ። ትዳር ይሄን ያህል ያስፈራል ማለት ነው። ለኔ ራሱ ለወደፊት እንዳስብ አረጋችሁኝ። ወደፊት በቃ ትዳር ማለት ከአመት በኋላ ወይም ከሁለት አመት በኋላ ስቃይ እንደሆነ፣ መከራ እንደሆነ፣ ለቅሶ እንደሆነ ነው የእናንተ ኮሜንት ለኔ የሆነው ማለት ነው። ሁሉም ሰው አይደለም ደግሞ አላህ አልሐምዱሊላህ ረቢል ዓለሚን ብላችሁ ባላችሁ ካመሰገናችሁ ከሰራችሁ ትለወጣላችሁ አይደለ? ይሄንን ማንኛውም ሰው ያውቀዋል። እና ቢስሚላህ ታጠፈ እናንተን ሳወራ ማለት ነው። ቢስሚላህ እና ሀባይቦች ምን ልላችሁ ፈልጌ ነው፣ አረብ ሀገር ያላችሁ ቅመሞች በቃ ስለ ኑሮ ውድነት ሲነሳ በጣም ትሰቃያላችሁ፣ በጣም ሀሳብ ትገባላችሁ። ሀገር ለመግባት ውስጣችሁ ይጨናነቃል። ኑሮ ውድ ነው ብላችሁ በጣም በሀሳብ ውስጣችሁ ይጎዳል ማለት ነው። አሁንም ደግሜ የምላችሁ ትዳር ዙሮ ማንኛውም ሰው የሚፈልገው ነው። ትዳር ጥሩ ነገር ነው። የተመቻቸ ህይወት ደግሞ የሚኖረን በአላህ ፈቃድ ነው። ደግሞ ዋናው መተሳሰብም ካለ ፍቅር ካለ ይሄን ሁሉም ሰው ያውቃል ማለት ነው። ልትክዱኝ አትችሉም። መለወጥ ይቻላል፣ መስራት ይቻላል። አላህ ሪዝቃችንን ይክፈትልን። እኛ ትዳርን አመቻችተን ወይም ነገ ጧት ያምርብኛል ወይም ነገ ጧት የተሻለ ህይወት እኖራለሁ ዛሬ ገንዘብ ይሄን ያህል ስላለኝ ብለን አይደለም። አላህ ሪዝቃችንን ተከፈተልን ወደፊት
በቃ በተሻለ ህይወት ደስተኛ ሆነን መኖር እንፈልጋለን ሁላችንም ማለት ነው። ገና ነገ ጧት በሳቆላለሁኝ ወይም ነገ ጧት አያምርብኝም ወይም ነገ እንደዚህ ሆናለሁ ተብሎ መታሰብ የለበትም። እና በቃ እኔ ሁሉንም ኮሜንት ሳይው ደግሞ አንድ ነገር የምነግራቸው ማለት ነው፣ አንድ ሰው ጥሩ ኮሜንት ከጻፈ መጀመሪያ ላይ ሁሉም ጥሩ ኮሜንት ይጽፋል ማለት ነው። በጣም የገረመኝ የመጀመሪያ ኮሜንት የሆነ ነገር የሆነ ሀሳብ ተቃውሞ ከሆነ የዛችን የልጅ ኮሜንት ተከትለውን ሁሉም በዛው የሚጽፈው ማለት ነው። በዛው ሁሉም የዛን ኮሜንት እያየ ይጽፋል ማለት ነው። ግን እኮ ያ አይደለም ትክክሉ ማለት ነው። ሁሉም የራሱን ሀሳብ ነው መግለጽ ያለበት። ያላገባውም እኮ ትዳርን ያላየው በዛይ በልጅ መሰረት ዝም ብሎ ይጽፋል ማለት ነው። ያልገባውን እንደዛ መሆን የለበትም። እኔ የገረመኝ ሁሉም እኮ በዛው ሲጽፍ ነው፣ በዛው እየተከተለ ማለት ነው። ትዳርን ሳያውት ራሱ ማለት ነው። ያያችሁትስ እስኪ አይታችሁታል። ያው በሆነ ምክንያት ሊሆን ይችላል፣ ላይመቻችሁ ይችላል። በአሁኑ ሰዓት ያው ታውቃላችሁ ወንድ ልጅ ገንዘብ ጋር የተያያዘ ነገር ነው እንትን ያለው ማለት ነው። ደግሞ ያንን እናንተ ማወቅ አለባችሁ። ያሁኑንስ እንጀራ አደረቅኩት፣ ደረቀ መሰለኝ እናንተን ሳወራ እና የኔ ውድ ቤተሰቦች ትዳርን ፈርታችሁ ሳይሆን አላህ ያስተካክልልን፣ አላህ ያሳምርልን ብላችሁ ኢማናችሁን አላህ ያስተካክልላችሁ፣ አላህ ያሳምርላችሁ ማለት ነው። ያው አውቃለሁኝ አረብ ሀገር ያለች ሴት ስለ ባል ስታስብ ይጨንቃታል፣ ስለ ኑሮ ውድነት ስታስብ በጣም ይጨንቃታል። ያ ማለት ምንድነው? በቃ ገና በሐሳብ ማለት ነው። የነገው ህይወቷ ልትኖረው ላትኖረው አላህ ነው የሚያውቀው ማለት ነው። ግን እኛ ውስጣችን ብልሽሽት ብሏል ማለት ነው። አእምሯችን እኔ እንጃ ለምን እንደሆነ አላውቅም። ሀገር ገብተን የምንኖር አይመስለንም፣ ትዳር ይዘን የምንኖር አይመስለንም ማለት ነው። ግን ይኖራል፣ እየኖርን ነው አልሐምዱሊላህ ማለት ነው። እና ኢንሻአላህ ሁሉንም እሱ ያስተካክልልን ብላችሁ ዱአ ነው ማድረግ ያለባችሁ። እናንተ ተጨናንቃችሁ ሰው ማታጨናንቁ። በቃ እናንተ ያሳለፋችሁት ህይወት ዛሬ የዛ የሰው ህይወት ነው ማለት አይደለም። ያለፈው ህይወት እናንተ ሌላ ህይወት ነው፣ የኔ ሌላ ህይወት ነው። ቤት የምኖረው ሌላ ነው፣ እናንተ የምትኖሩት ሌላ ነው ማለት ነው። አንዱ ሰው ስለተሰቃየ ሌላው የሚሰቃየል ማለት አይደለም። እና ብቻ አብሽሩ፣ አይዟችሁ፣ አትጨናነቁ ልላችሁ ፈልጋለሁ ማለት ነው። እና ደግሞ እኔ ቪዲዮ ስሰራ ወይ የኔ ባል እንደዚህ ነው ወይም በቃ ስለ ህይወታችን ስለ ትዳራችን ስለኛ አይደለም ያወራሁት። ሴት ልጅ ጥሩ ትዳር ይስጣት። ትዳር ጥሩ ነው፣ መሰተሪያ ነው፣ አስፈላጊ ነው ነው ያልኩት እንጂ ትዳር አስፈላጊ አይደለም ብላችሁ ማለት የለባችሁም። ታውቁታላችሁ። ማንኛውም ሰው ደግሞ የሚፈልገው ነው። ደግሞ ሁሉንም አላህ አመቻችቶ ይስጠን ብላችሁ ዱአ ብቻ ነው ማድረግ ያለባችሁ። እና ቅመሞችዬ ሁሉም የሚኖረው እዚህ ዱንያ ላይ በአላህ ፈቃድ በአላህ ውሳኔ ነው። ብዙ ሀሳብ አይግባችሁ፣ ስለ ራሳችሁም ስለ ሰው ህይወትም ማለት ነው። እንጀራችንን ጋግረን ከጨረስን በኋላ እንግዲህ ደግሞ ለመቅሰስ የሚሆን ቂጣ ጠፍጠፍ እያረኩ ነው ማለት ነው። እና ያው ኑሯችንን እንግዲህ ጉልቻችንን እያጋጨን መኖር ጀምረናል እላችኋለሁ። የኔ ቅመሞች ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ፣ ከጎኔ ሁኑ። የቻላችሁ ሸር ብታረጉልኝ በጣም ደስ ይለኛል ማለት ነው። ለማንኛውም የዛሬው ቪዲዮ ይህን ይመስላል። እንግዲህ ቂጣው ሲወጣ ደግሞ ትበላላችሁ። እስኪ ደግሞ አሁን ጠቅጠቅ ላድርገው ማለት ነው። ይለያል ደግሞ አልችልበትም እኮ ጥቅጥቆች ዝም ብዬ እንዳው የእናቴን አይቼ ማለት ነው ጥፍሬን አቁሜ ወጋ አረኩት እንጂ እንዴ እናቴ አምርልኝም እንደው ላስመስለው ብዬ ይኸውላችሁ እንግዲህ ያየሁት አይቅረኝ ብዬ ነው። እና ሀባይቦቼ ሰላም ሆኑልኝ። አላህ ይጠብቃችሁ። አላህ ከእናንተ ጋር ይሁን። ያሰባችሁት ሁሉ ይሳካላችሁ። ከጭንቀት ከሀሳብ አላህ ያውጣችሁ። የሙራዳችሁ ሁሉ ነገር ይሁንላችሁ። እንደው ስደት አይጠገብምና በሀገራችሁ ደስተኛ ሆናችሁ የምትኖሩበትን ሪዝቅ እሱ ያመቻችላችሁ። ሀባይቦቼ የዛሬው ቪዲዮ ይሄን ይመስላል። ወሰላሙ አለይኩም ወራህመቱላህ ወበረካቱሁ። የኔ ቅመሞች ባይ ባይ። ደህና ሁኑልኝ በያላችሁበት።